የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። እነ ጃዕፈር ረግጠዋል። ስለ ኢትዮጵያ ያለን ዕውቀት እጅግ ቁንጽልና ትንሽ ብቻ ነው። የነጃሺ ምድር ነች። ፍትሃዊ ንጉስ የእውነት ምድር ነች ኢትዮጵያ። ነጃሺ ሲታወስ የመጀመሪያ የሰለመው ንጉስ ማለት ነጃሺ። ኢትዮጵያን ጸሐፍቶች ግማሹ አምነው ግማሹ ቢያስተባብልም ዓለም ላይ ያሉ ዕውቅ ጸሐፍት ይህን ታሪክ ያረጋግጣሉ። ከዛም በላይ የአላህ ምስክርን ቁርአን ላይ ይበቃናል። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ይዘው ሲነሱ አስተባበሏቸው። ወየቁሉ الذين كفروا لست مرسلا እነዛ ከሃዲያን እኮ አንተ የአላህ ነቢይ መልእክተኛ አይደለህም ይሉሃል። ቁል ብለህ በላቸው ከፋ ሸሂደን በይኒ ወበይነኩም በኔና አንተ መሃል እኮ ከምስክር በኩል አላህ ይበቃናል በላቸው። ወመን ዒንደሁ ዒልሙል ኪታብ አሊያም ያ ሰውዬም አብሮ ምስክር ይሆናል የመጽሐፉ ዕውቀት ያለው ሰው። ወመን ዒንደሁ ዒልሙል ኪታብ ይሄ ግለሰብ ማን? ሁለት ሪዋያ አለ። አንደኛው መዲና ውስጥ የነበረው ታዋቂው የይሁዶቹ ምሁር አብደላህ ብን ሰላም፣ ሁለተኛው ነጃሺ ነው የሚል ተፍሲር አለ። አላህ ለነብዩ ነብይነት ምስክር ራሱን ጠርቶ ከዛ ማስከትሎ ነጃሺን የጠቀሰለት የተከበረ ንጉስ። ነጃሺ አለይሂ ሰላም ሲሞት አላህ በወህይ ለነብዩ ነግሯቸው፣ እሱ የሞተው ኢትዮጵያ ውስጥ ነው፣ ነብዩ ያሉት መዲና ውስጥ ነው። በወህይ ተነግሯቸው ዛሬ ደግ ወንድማችሁ ነጃሺ አልፏልና ሶላተል ጋይብ እንስገድበት ብለው የሩህ ሶላት የተጀመረበት ዛሬ ይሄም መስጊድ በሰየምንለት ታላቁ ንጉስ በነጃሺ ነበር የተጀመረ። ሶላተል ጋይብ ሲሰገድ ስናይ ነጃሺ እዚች ምድር ላይ ይታወሳል። ፍትሃዊው ንጉስ፣ አሸናፊው ንጉስ፣ አማኙ ንጉስ ነጃሺ። እሱን እናስታውስ ዘንድ በአፍሪካችን ትልቁ የሚባለው ይሄን ትልቅ ኢንስቲትዩት በሱ እንዲወሰንም መታሰቡ ለዛ ነው።